በእግዚአብሔር እኔ የሼልሲ ኳስ እንዴት እንዳልገባ ብቻ ንገሩኝ። እንዴት ሊገባ እንዳልቻለ ንገሩኝ። በኢየሱስ ስም ወይኔ ማይ ቦይ ወይኔ ሌሲ በእናትሽ አይ ማይ ወንደር ኪድ ወይኔ ኧረ በስመ አብ በወልድ እንዴት ዘልዬ እንዴ ድንዝዝ ብዬ ፍዝዝ ብዬ በቃ ቁጭ ብዬ ሳየ ነበርኩት ልጅ እንዴት በአንዴ ያን ኳስ እንትን ብሎ እንዴት ከተቀመጥኩበት እንዴት እንዳስነሳኝ በኢየሱስ ስም ወይኔ ማርያም በጣም እኔ ያቆጨኝ የሚያስቆጭ እድል ያኳስ በኢየሱስ ስም ወይኔ ማይ ቦይ ግን እንዳትረሱት ይሄን ስም ሼልሲ መቤቴን ነው የምላችሁ። እኛ እናውቀዋለን ምን አይነት ልጅ እንደሆነ በኢየሱስ ስም በእውነት አወራቻም የለሽ ክለብ ኢዝ ባክ። እንግዲህ ዛሬ ማቸው ወተናል። በጣም እኔ በእውነት እኔ አንድ በጣም እንትን ያለኝ ጨዋታውን ሳይ ማለት ነው በቃ በጣም ፊል ሳደርግ የነበረው ነገር ምን እንደሆነ ታውቃላችሁ? አይ ቲንክ ለመጀመሪያ ጊዜ ሊሆን ይችላል አላውቅም። እኔ እንጃ ከስንት ጊዜ በኋላ ይሁን ብቻ ፎር ዘ ፈርስት ታይም ጊዜም ሊሆን ይችላል ዩናይትድ ጨዋታ ኖሮት በቃ እኔ ሌላ ጊዜ ዩናይትድ ጨዋታ ሲኖረው ምንም ይሁን በቃ ቀኑ ፍክት ይልልኛል ምናምን ጨዋታው እስኪጀምር ድረስ ጨዋታው ራሱ እየተጫወቱ ራሱ በቃ ምንም እየተሰማኝ አልነበረም። እውነትን ይሄ ስሜት ስለተሰማኝ በጣም አዝኛለሁ። ብቻ አቻቸው ወተናል ዛሬም ያስቃል። ፖዚቲቭ ነገር ሴስኮ እንግዲህ 2 ጎል አግብቶ ወደ ጎል ማግባቱ ተመልሷል። ደስ ብሎኛል ለሱ። ስፔሻሊ ሰከንድ ሃፍ ላይ የነበረው ሴስኮ ፒስ ነበረ። ፈርስት ሃፍ ላይ ጥሩ አልነበረም። ሰከንድ ሃፍ ላይ ጥሩ ነበረ። ጎሉን አገባ ምናምን። የሆነ ሰዓት ላይ ደግሞ ቀዝቀዝ ብሎ ነበረ፣ ግን ሃትሪኩን በጣም ፈልጎት ነበረ። በጣም ፖዚቲቭ ነገር የዛሬው ሴስኮ ነው። ግን እኔ ፍሌቸርን መጠየቅ ፈልጋለሁ። ምን ሆነ ነው ዶርጉ እያለ ኩኛን ያስወጣው? እሱን ጥያቄ ብቻ ይመልስልኝ። ኧረ በስመ አብ! ኧረ ሌሲ ግን አንድን ጨዋታ ለማሸነፍ እንዴት 30 ሙከራ በቂ አይሆንም? ዩናይትድ አሁንም የጌም ማኔጅመንት ችግር እንዳለበት 2-1 እየመራ በጣም አግሬሲቭ ባለመሆናቸው በጣም በሚያናድድ በሚያበሳጭ መልኩ ሁለተኛ ጎል ተቆጠረበት። ከዛ በኋላም ያገኛቸውን እድሎች መጠቀም አልቻለም። ቢያንስ ይሄ የሼልሲ ኳስ መቆጠር ነበረበት። ከዚህ ጨዋታ ዩናይትድ 3 ነጥብ ቢያገኝ ኖሮ ቶፕ 4 ላይ ይቀመጥ ነበር። በዚህ ሁኔታ ግን እንዴት ነው የሚሆነው? ዩናይትድ ጥሩም ሲጫወት 3 ነጥብ አያገኝም፣ መጥፎም ሲጫወት 3 ነጥብ አያገኝም። የብሩኖ ፈርናንዴዝ ኢፌክት ግን አሁንም ተመልክተናል። የተቀየረበትን መንገድ አንደርስታንድ አደርጋለሁ፣ ምክንያቱም ከጉዳት ነው የተመለሰው። ነገር ግን ዶርጉ ሜዳ ውስጥ እያለ ኩኛን መቀየር በጣም የተሳሳተ ውሳኔ ነው ብዬ አስባለሁ። ቤንያሚን ሴስኮ የጎሎቹ ነገር እስካሁን አልመጡለትም እንጂ እስካሁንም በጣም የሚገርም እንቅስቃሴ ነበር ያደረገው። ተጨማሪም ጎሎች ማስቆጠር የሚችልበት ጨዋታ ነበር። ዛሬም በጣም ዲስአፖይንት የሚያደርግ ምሽት። የዩናይትድ ደጋፊዎች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። አራት አሰቃዩን በፈጠራችሁ አንዴ ወረዱ ትሉናላችሁ፣ አንዴ ደግሞ ካልተመቻችሁ ደግሞ ወደ 4 ከፍ በሉ ትሉናላችሁ፣ አንዴ ደግሞ ሲደብራችሁ እኛን ወደ 5 አወርዱናላችሁ። አታሰቃዩን በፈጠራችሁ። ቦታችን ተመችቶናል፣ እኛ አራተኛ ተመችቶናል። እባካችሁ ተው፣ የምሬን ነው። አዲሱ አሰልጣኝ 4-3-3 ይዞ ገብቶ ማንቸስተር ያለ ሜዳው ስለሆነ አቻ ኖርማል ነው። ግን መልካም ባለ ማንቸስተር ዩናይትድ ደጋፊዎች የምሬን ነው። ከታች ማስቀምጥላችሁን ሳዳ ፊኒሽንግ የሚለውን አካውንት የአራዳ ልጆች ባንድ ወርስ ነው የተሰጠኝ። ፎሎ አድርጉትና 50 ሺህ ብር ልቀበል 30 ሺህ እንዲገባ ነው። የአራዳ ልጆች ይወዳቸዋለሁ። ሁላችሁም እግር ኳስ ተመልካቾች ኧረ ዘመኑ ያቻ መንፈስ የተገውን የምሬ ነው። ነገስ ምን ይሁን እንኳን ከበዓል በነጋታው አደረገ የኔን ጨዋታ እናቴ ምሬ ተቃጠላችሁ። የሲቲ የቸላው የቶተንሃም የማን ዩናይትድ ኧረ ምን ያልተቃጠላል? የምሬ ነው። የተቃጠለ መንፈስ የተወጋው ያም መጣ ይሄም መጣ ምንም ማያመጣ፣ ያም መጣ ይሄም መጣ ምንም ማያመጣ፣ ብሩኖ መጣ ምንም ማያመጣ፣ አሰልጣኝ መጣ ምንም ማያመጣ። እንደው ትርፍዬ ተሰቃይ ብሎ ፈጥሮሻል እንዴ? ጋይስ ትርፌ ጥሩ ነች። አይ ምን ይሻላል? አረ ቆይ ቡድን
ያው አሰልጣኝ እኮ ሲወጣ ተጫዋቾች በሞቲቬሽን ረገድ ይነሳሳሉ ይባላል። ገብቷል። በቃ እንደውም አይሸነፉም። ቀጣይ ጨዋታ አዲስ በመጣው አሰልጣኝ ተመራጭ ለመሆን ምንም ይጋደላሉ ምናምን። እነዚህ ምንድን ነው እንዴ አነቃቋቸው። እነዚህ ለምን ማን ያዟሉን ወስዳቸው አነቃቃቸውም። ግን እነዚህ ለማንኛውም እኔ አሁን ሞድ የሚያዝበት እኮ አይደለም ግን ምን ያመጣ ምንም አመጣም። በቃ ትርፌ መንፈሳዊ ነው ችግሩ። ሜዳዊ ችግር አይደለም የትርፌ ችግር። ስሙኝ ወገኖቼ፣ እኔን ስሙኝ። ምክር ከፈለጋችሁ እኔ ጋር እኔን አማክሩ እንጂ ይሄ ሜዳ ችግር አይደለም። ማን ያሰልጣኝ ምናምንም ችግር አይደለም። መንፈሳዊ ነው ችግሩ። አዋሪኝ በቃ እኔ ቴንኪው ግን በቃ ጥሩ ነው በባል ይሄ ወተት አያስጠጣም። ዶሮ በልታችሁ ተኙ በቃ። ለመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ በቃ መጨረሻ ለወራጅ ቀጠና ቲም አንድ ነጥብ አስመጪና አከፋፋይሉን መርዛማ ሰውም አለ። እኔ እንዳላሸን የመተተብኝ ጠንቋይም አለ። ኧረ በፈጣሪ ስም ፍላሸር ይባረር ሲጀመር ማን አንተን አሰልፋለ? ፍላሸር ይባረር ማን ነው? ፍላሸር ቤኪ ጋሻው ተወኝ። አንተነ ሳምሶና ሄዷል ሲቲ ቤት። ቤኪ ተወኝ። ሂር ዊ ጎ ብለናል። ሲቲ አንዳች አልወጡ። አርሰናል ዋንጫውን በላ። ወይኔ ፍላሸር ይባረር። ፍላሸርን አባሩልን በቃ። ማን አንተን አሰልፋለ? ማን ምንድን እየቀለዳችሁ ነው? እየተጫወታችሁ ነው? እሺ ተቃጠልኩ መሉን እሺ ምን ይሻላል? እኔ ሲቲ ተሸንፎሽ እኔ ፍላቸር ይባላል። እሺ ወይ እኔ ምን አይነት ስራ ነው የምሰሩት? ግን የምጣድ ቂጡ ጥቁር ነው አሉ። ይኸው የኛው ማሻቸው እንዴት ነው የምትቀልሉት? ከበርንሌ ጋር ስትጫወቱ ቻምፒዮንሺፕ የተጫወታችሁ ያላችሁ መስሏችሁ ነው? ግሙት። አይገርምም? ቤንጃሚን ሼሽኮ 2 ጎል ባገባበት ጊዜ እኛ ከብራ የተጋጨው እሺ ተውታው ነኛንና ብሩኖ ራሱ እኮ አሲስት አድርጋለች። አረ ብሩኖ ፈርናንዴዝ እኮ ይችላል ማርያምን። አረ በስመ አብ እኔ ስወደው ማርያምን። አረ ኦቨርሬተር ነው ይላሉ አይደል አንዳንዶቹ። ለማንኛውም ሻሽቱ ሁለታቸው ማንቼ እኔ ለማንቼ ክብር አለኝ። ማንቼ ሁለታቸው ወጥቷል። አደራሽን ቀጣይ ሳምንት እንዳከለኪ። ለነገሩ በከለኪንም እኛ ጠንክረን ነው የምንመጣው። በእርግጥ እኔ አሁን ዛሬ ተናድጄ መጥፎን አወራው እንጂ ስለኛ ብዙ ፖዚቲቪቲን ማውራት ይቻላል። ሩበን ዲያዝና ግቫርዲዮል የሌሉበትን ጨዋታ ሮድሪና ሸርኪ ቤንች ተደርገውብን በፔፕ ስንት ተቃጥለን እኮ ነው አቻ ራሱ ይወጣል። ለማንኛውም ተውትና ዩናይትድ ሳምንት ትጠብቀኛለህ፣ ቅዳሜ ማለት ነው። የዛኔ ፈቃደኛ ብትሆን ይሻላል ለመስጠት ማለት ነው። ካልሆነ በእነ ሴሜኒው በእነ ማርክ ጌሂ አስፈራርሜ ጨራርሼ ነው መመጣለህ። ይሰጣል ማለት ነው። ቤንጃሚን ሼሽኮ 2 ጎል ባንዴ ከስንት አንዴ ብቅ እያልሽ እንደዚህ ሰካ አድርጊው እንጂ። አረ ጀማው ምን አይነት ምሽት ምን አይነት ሳምንት ነው እያሳለፍን ያለ ነው። እዚህ ጋር ቪላ ነጥብ ጣለ፣ ሲቲ ነጥብ ጣለ፣ ቼልሲ ተሸነፈ፣ ቶትናም ተሸነፈ። ይሄ በሰበሰ ዩናይትድ የሚባል ቲም አቻ ወጣ እንደተለመደው ማለት ነው። እንዳለ ነጥብ ጣሉ። ማሸነፍ እንዴት እንደሆነ ነገ ሼባውን ገርፌ ነው ያሳይሻለሁ። ቋጥሮዋችን ሰርቷል። በተረፈ ደህና ደሩልኝ። ኮፒ ሊንክ ፎሎ ማድረግ እንዳይረሳ። አውደ ዓመት ከሴስኮ ጋር አውደ ዓመት እላለሁ ብዬ ስጠብቅ በገና ጨዋታ አይቆጥም ጌታ ብዬ ስጠብቅ መዓት ታወርዱብናላችሁ። መዓት ኧረ እንደው ቢስ ኧረ ቶፕ ፎር ናፈቀን። እስከ መቼ እያሳያችሁ እስከ መቼ ትነፍጉናላችሁ? እሺ ወይ አታጓጉን፣ አትውሰዱን ወደ ላይ። ኧረ ቶፕ ፎር እንደዚህ ናፍቆኛ አያውቅም። እኔ እንደ ዛሬ በህይወቴ ቶፕ ፎር ናፍቆኛ አያውቅም። እንዴ እኔ አንቺ ደግሞ ሌሲሊ ይሁን ማነው ላቭ ዩ እናቴ ትሙት የሚያምር ኳስ አንቺ ጎበዝ። ግን ኧረ ቶፕ ፎር አስገቡን በአለ። ኧረ አርሰናል ግፍ ደግሞ በዛ ጭራሽ ሄቨን ልከህ ኦንጎል እኛ ኦንጎል እነሱ ነው የምናስገባው። እነዚህ ደግሞ ኦንጎል ጀመሩ። ኧረ አርሰናል ኦንጎል ከኛ ትምህርት እኛ ጋር አምና የወሰደውን ኮርስ ሄዶ እናንተ ላይ ከዘት ኧረ ጌታ እሺ እናንተ አቻጣችሁ ሲታይ ሁሉ ለምን እሺውን እሺ ምን
በቃ በዓሉ አስጠላኝ። እግዚአብሔር በዓሉ አስጠላኝ። እንዴት ነው በዓሉ ብራዘር? ኧረ በጣም ደስ የሚል ደስ ይላል። ማንቸስተር ዩናይትድ ግራ ገባው እሱ ራሱ በቃ እግዚአብሔር ያባዘው ያሳድጋችሁ። ፎሎ አድርጉላችሁ። እዩኤል ይባላል አካውንት ከታች ሜንሽን አድርግላችኋለሁ። ይመቻችሁ። ምን እናድርግሽ? ምን ይባላል? አሬ ምንም አይባልም። ሴስኮ 2 ጎል አገባ። ከቪክተር ዮከርስ ጋር ምንም ያገናኙ ነገር የለም። እኛም ሊድስ ላይ ሲያገባ ስሙን አላነሳንም። ስማችሁን ሰይጣን ይጥራውና እንዳጠሩት ያቺ ሄዲንግ ደግሞ ገብታለት ቢሆን ሃትሪክ አያስቀምጡንም ነበር። አሁን የሚገርም እኮ ዩናይትድ አቸውቶ ከማዘን ይልቅ በሴስኮ 2 ጎል ልትጽናና ትሞክራለህ። እዘን ሩበን አሞሪም እንኳን ከዚህ ችግር ወጣ። እኔ ከ3 ወራጅ ቀጠና ቲም ወልቭስን እንደገና ሊድስን አሁን ደግሞ ከዚህ አቻ ሲቲ አቻ ሬዲስ አስቶን ቪላ አቻ ዘንድሮ የሚከተለን ልናጣ ነው። አየህ ግን ሚዜ ሆኖ ተጠግቶ መከተል ራሱ ጥበብ እንደሆነ በአርሰናል አየህ አይደለም። እኔ ግን ይሄ አመት እኔ ወላሂ ለአዚምን እኔ ሰርፕራይዝ ነው የሆነብን። አስባችኋል? ገና በጊዜ 20ኛው ሳምንት ወደ 25ኛው ሳምንት ላይ ዋንጫው ወስደን አረጋግጠን እንጨፍራልና በአላህ ዋንጫ በልተናል ብዬ የሚጨፍርበትን ቪዲዮ አደራ ኮፒ ሊንክ አዝንቡልኝ። ይመቻችሁ። አላዳንኩሽም ኖሬ አልጠቀምኩሽም ትርፍዬ ምንም ማድረግ አይቻልም። በቃ ባንቺ የመጣ ብቻ አይደለም። ፕሪሚየር ሊግ ላይ የሆነ ነገር እየተካሄደ ነው ያለው። ጋይስ ተሰብስበን ሄደን እንክሰስ። 5ታችን ቼላውም ፈላውም እኔም አንቺም ዶሮዋ ሄደን እንክሰስ እንጂ በቃ የሆነ ሙጠንቲ የሆነ ጥንቆላ የሆነ ነገርማ ተደርጎብናል። በጤናችን አይደለም ይሄ በጤናችን አይደለም። ከዚህ በኋላ እንዲሁ ላለመነቋቆር ስምምነት ላይ እንድረስ። ነጭ ባንዲራ እናውለን። ምክንያቱም አንዳችን ፐርፎርማንስ እናደርግ ነው አንዳችን መንቆር ያለብን እንጂ ትርጉም የለውም። በቃ ሁለታችንም አቻ እየወጣን እየመጣን እዚህ ጋር ምናምን ነገር በቃ ትርጉም የለውም። አንቺ ፎጣ ጥለሻል፣ እኔ ፎጣ ጥያለሁ። ሲሽኮ ግን በመከራ 2 ጎል አግብቶላት ሁለታቸው ወጣች ትርፌ። ለዛ ነው አላዳንኩሽም ያልኩት። ቶሎ ከች ማድረግ አለብህ የኮንቴንት አይዲያዎችን፣ ካልሆነ ሴንስ አይሰጥህም። ገባህ? ቶሎ ሊገባ ይገባል። የኔ ኮንቴንት አይዲያ ከምናገራችሁ ቃላቶች ጀርባ የሆነ ነገር አለ። ኤኒዌይስ ትርፍዬ በአንቺ ብቻ የመጣ አይደለም፣ ሁላችንም ተያይዘናል። በቃ እየተዝረከረክን ያለን ቄጤማ እግር ሆነናል። በቃ ምንም ማለት ቴንሃግን ቢወጣ አሞሪም ቢወጣ ፍሬቸር ቢመጣ ማንቼ ነው ምንም ማያመጣ። በትርፍ ሰዓት ነው የቋጠርኩት። ይሄንን ትበላለህ። በትርፍ ሰዓት ቋጥሬ ነጥብ አስጥልሃለሁ። ቤንጃሚን ሴሴጆ አስቆጠር ምናምን ብለህ ማለት ነው። ሩዋንዳ ልታረጋት ነበር። እኔ በትርፍ ሰዓት የቋጥሬብህ ማለት ነው። አታሸንፍም። ግባ እናውጡ። እግር ኳስ ለምንድን ነው እንደዚህ እኛን ደስተኛ የምታደርጊ? እኛን የአርሰናል ደጋፊዎችን ምን አድርጎ ነው የምትይን? እግር ኳስ ለምንድን ነው ደስታ በደስታ ላይ የምትጨምሪልን? አረ ወገን ተርፍ ሞር ለማንቸስተር ዩናይትድ ሲኦል ነው እኮ ነው የምነግርህ። አቻ ተለያይቷል ዛሬ። ከበደ ቢሄድ ተተካ ባልቻ፣ አቻ ገላባጭ ብቻ ለብቻ። ኮፒ ሊንክ፣ ፎሎ፣ ሼር፣ ላይክ እያደረግ ይህንን ቤት ተቀላቀለ። ዘንድሮ ዋንጫው ያርሰናል ነው። ከማንቸስተር ዩናይትድ ጋር የሚያገናኘው ታሪክ የለም። ያ ዋንጫው የኛ ነው ለማለት ፈልጌ ነው እንጂ ማንቸስተር ዩናይትድ እዛ ከነ ማን ነበረ ወልቨርሃምፕተን ከነ ሊድስ ዩናይትድ እና ከመሳሰሉት ክለቦች ጋር ተፎካከር። ከኛ ጋር ምንም የሚያገናኛት ነገር የለም። ጂጂኤምዩ ሲኦአይጂ ኮሞኒ ገነርስ ሃትሪክ ትላለህ። አረ ምንድን ነው ወገን? አረ በደንቡ ሼር ኮፕሊንግ ሪፖስት አድርጉት። አካውንት ይልቀቅ። በደንቡ ኮፕሊንግ አድርጉት። ማንቸስተር ሲቲንም ሃትሪክ አሰራ ነው በአቻ፣ ማንቸስተር ዩናይትድንም በአቻ ሃትሪክ አሰራ ነው። ሲጀመር የማንቸስተር ክለቦች ማለት በአቻ እየተፎካከሩ ሃትሪክ ሰሩ። ሁለት እንችላለን፣ ቋጠሮ እንችላለን። በደንቡ ኮፕሊንግ ሼር ሪፖስት አድርጉት። እርገጠው ገና ቂጥ ትገቢያለሽ። እያንዳንድሽ ሃንግማን ተለጠፋለች። ምን አይነት ማንቸስተር ሲቲ ከሰንደርላንድ ከቼልሲ እና ከብራይተን ሃትሪክ አሰራ ነው በአቻ። ትርፍዬም ከወልቭስ ሲቀጥል ከምንድን ነው ዛሬ ከበርንሊ እና ከሊድስ አቻ። አረ እንችላለን። በደንብ ሼር ኮምፕሊት ሪፖርት አድርገን ዝም ነገ እመጣልሻለሁ፣ ነገ ረግጥሻለሁ። አንቺ ይከክ የቦክሲንግ ዴይ ንጉስ ማን ነው? ንገሪኝ ትርፌ። ማን ነው የቦክሲንግ ዴይ ንጉስ? ሁልሽም 3ኛ ጌም በተከታታይ ሁላችሁ አንጠባጠባችሁ። ሊጉ ከባድ ነው። ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም፣ ተጫዋቾችም የለሽም።
ዛሬ አላበሽቅሽም ብዬ ነበር ያየሁት። ገባሽ አይደለ? እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው። ሲሪየስሊ ነው የምላችሁ። በቃ በርንሌ ማግባት ሲፈልግ ያገባል። ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበረ። 2 ጎል አገባ፣ ምርጥ ነበረ። ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጮተው አልከም ይሆን ሰውዬ ማለት ለዋንጫ የሚጮት ቡድን መጮት ትችል ነበር እኮ አትችልም። አቅሙ ስለሌለ ገባር ስታርቲንግ 11 መግባት የምትችለው እዛ ነው። ኖርማል ነው። ሃንግማን ስለተሸነፈች ወደ 5ኛ አድርገሻል። 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ። በእርግጠኝ ካለፈው ዓመት ተሻሻልሽ ማለት ካለፈው ዓመት ተሻሻል። ካለፈው ዓመት 18 ጌታ ነበረሽ፣ 18 ጊዜ ነበር ተሸነፍሽ። አሁን 30 ጊዜ አቻ ትወጫለሽ፣ 8 ታሸንፊያለሽ። ብሽቃል ጀስት ያየሁት ነገር ነው። የሚያሳዝን ሽት ፉትቦል ማለት። ተመልሼ ወደ ቼልሲ ጨዋታ ሄድኩኝ። ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደሚሰማችሁ ማሰብ ማለት አልችልም። በቃ ወኔ የለ፣ ፓሽን የለ፣ አግሬሽን የለ። 300 ሺህ ነው የሚከፈላቸው አሁን እነዚህ ሰዎች 300 ሺህ ምለው ከስንቱ ተዛምዳችሁ ትችሉታላችሁ። ከሁሉም ጋር እኮ ዘመድ ሆናችሁ እኮ አሁን እኮ የቀራችሁ ክለብ እኮ የለም እኮ። ከሁሉም ጋር ዘመድ ሆናችሁ እንደኛ እኮ ሲቲ አቻ ሲወጣ አብራችሁ ትወጣላችሁ፣ ሊቨርፑል አቻ ሲወጣ ትወጣላችሁ፣ ሲሸነፍ ትሸነፋላችሁ። የእናንተ ዝምድና ብዛት በዛ። አሁንስ በዛ ላይ ይሄን ሁሉ ክለብ ነበር ማቃጥለው ዛሬ፣ ይሄን ሁሉ ክለብ ነበር ዛሬ ምረግጠው። እንዳረግጥም አረጋችሁኝ። አፈር ብሉ፣ አፈር ያስበላችሁ። አሰልጣኝ ቢቀያየር ማማሲያ ድስት ቢቀያየር ወጣ ያጣፍጥም። አባቴ ምንም ለውጥ የለንም። ምንም ለውጥ የለንም። ምንም ማለት ነው። አወጀመው መተናል። ይሄ መልእክተኛው ነው፣ ማስተራብነት ነው። ማን ነው እንደዚህ እነዚህ ለወዳደቁ ቲሞች እንዲህ እንኩንኩ እስቲ ይሄንንም ስሩት የሚለው መልእክተኛው ነው፣ ማስተራብነት ነው። ማን አንተ ባላደር ሆነ እንዲህ መታድለው እነዚህ ለወራዶች ዝም ብላችሁ ወልቭስ ሊዝ ዛሬ በርንሌ ያው ቸበቸበው ተባብረን ያለው ኡጋርቴን እስከ 80ኛ ደቂቃ ተጫውታለህ። ኡጋርቴ ማለት እኮ ያለ ደንቆሮ ተጫዋች እኮ ነው። በህይወት አይቻላል ኡጋርቴ። ላሴ የሚባሉ ልሶን ነበሩ እኮ ጀመው ተርፈን ምን አይነት ጥይት የሆነ የምትነበር ሲመት የነበረው የሚገራርም 2 ምትመታ 2ቱንም አስደነገጠኝ። ላሴ መሸሽ ሆነም ቀረስተሽዋል። መልእክተኛ ሆነ ማን አንተ ባላደረው እኔ አሁን ማለት ነው አቻ ኤፍሲን በሉኝ ምንም ኤፍሲ በሉኝ ማለት ነው ምንም በቃ እኔ ምንም አይመስልኝም። ዛሬ እድለኛ አልነበርም፣ በቃ እድለኛ አልነበርም። ይሄን 3 ነጥብ ማግኘት በቃ እንችል ነበር ማለት አይ ዶንት ኖ። ሰውየው ራሱ 60 ደቂቃ ላይ ለምን ብሩኖ እንደቀየረ አላውቅም። 75 ላይ መቀየር ነበረበት። አይኑ ከጉዳት ነው የመጣው ምናምን፣ ነገር ግን ካስሚሮን ያስወጣል ኡጋርቴ እያለ። ወይ ፈጣሪ እኔ እንጃ ብቻ እግዚአብሔርን። ሼሽኮ ግን እኔ እውነት ለሼሽኮ ደስ ብሎኛል ዛሬ፣ ለሼሽኮ ደስ ብሎኛል። እኔ ይሄ 1 ነጥብ ሰለቸኝ፣ ወይ ብሸነፍ ይሻለኛል እግዚአብሔር። ለነገሩ 1 ነጥብ ራሱ ዋጋ አለ። አረ እኔ ራሱ ግራ ገባኝ። መቼ ነው 3 ነጥብ ማገኘው? ራቀብኝ እኮ 3 ሳምንት ሆነኝ እኮ 3 ነጥብ ካገኘው 3 ሳምንት፣ 1 ወር ሊሞላኝ። ሌሲ ከገባች በኋላ 2 የሚገርም ሙከራ አድርጋለች። የሚገርም ማለት ነው። ትንሽ ተስፋ አይተንበታል በሱ። አይ ዶንት ኖ ዳርም ፍሌቸር ትቸኩላለህ። ችኩል አትበል። ደብድብ ያለው ሼሽኮ ግን አንተ ይመች የእውነት። አግኝቶ ማጣትን ዘንድሮ እንደ ማንቸስተር ዩናይትድ ያየ አይመስለኝም። ቤንጃሚን ሲስኮ 2ኛውን ግብ ሲያስቆጠር ከ6ኛ 4ኛ መጥቶ ነበር። ቶፕ 4 ገብቶ ነበር ዩናይትድ፣ ወዲያው ተመለሰ። በጣም የሚገርማችሁ 6ኛ ደረጃ ላይ በተቀመጠው ዩናይትድ እና አይ ቲንክ 12ኛ ደረጃ ላይ በተቀመጡት ክለቦች 11ኛ 12ኛ በተቀመጡ ክለቦች የ3 ነጥብ ልዩነት ነው ያለው። አንድ ጨዋታ ተሸነፈ 12ኛ ልትሆን ትችላለህ፣ አሸነፈ ደግሞ ከ12ኛ 6ኛ ልትሆን ትችላለህ። እጅግ የተሻሻለውን ማንቸስተር ዩናይትድ ሳይሆን የተመለከትነው የተሻሻለውን ቤንጃሚን ሴስኮን የተመለከትነው። 2 ግቦችን አስቆጥሯል 50ኛውና 60ኛው ደቂቃ ላይ። የአሰልጣኝ ለውጥ የጠቀመው ይመስላል፣ ባንቸኩልም ማለት ነው። ቀደም ብዬ ተናግሬያለሁ። ቼልሲና ዩናይትድን መጠየቅ አላዋቂነት ነው። ለምን ተሸነፋችሁ፣ ለምን አትወጣችሁ ማለት አንችልም። ለምን
አዲስ ኮች ገና ብዙ ነገር አለ የምንጠይቅበት ታይም አይደለም። ምናልባት ከቀጣይ ዓመት አንስቶ ቀጣይ ዓመት ራሱ ላንጠይቃቸው እንችላለን። ለማንኛውም በርንሌይና ማንቸስተር ዩናይትድ ጨዋታቸውን አጠናቀዋል 2-2። ምን ይሻላል ምን ይበጃል የኖሩ ጉዳይ ያሳዝናል። ስሙኝ በዚህ ውጤታን እናንተ ማብሸቅ ማለት ነው። እውነት በጣም ከባድ ነገር ነው። የሆነ ድንጋይ ላይ ውሃ ማፍሰስ ነው። ምክንያቱም ከጉዳት የተጎዱ ተጫዋቾቻችሁ ምናምን ተመልሰዋል ከጉዳታቸው። አጥቂያችሁ አግብተዋል። ከዛ አሰልጣኝ የላችሁም። ከዛ ደግሞ በርንሌይ ነው ይሁን ደበለቀ ያለ ስሜት ነው ማለት እንዴት እናብሸቃችሁ ይላችሁ አቻውታችሁ ብለን ብናበሽቃችሁ ማለት ነው። አሰልጣኝ ያለንም ምናምን ያለን ስኳድ ገና ነው ሁለቱ አልተመለሱ ምናምን የሚል ኤክስኪውዝ ታቀርባላችሁ። ግን ደግሞ እንዳንተዋችሁም በዛው ልክ ማለት ነው። ዋናው የክለባችሁ በቃ የቡድኑ ዋናው መሰረቱ ተመልሶላችኋል። ከጉዳት ተመልሷል። ኦኬ እሱ ተመልሷል። አጥቂያችሁ ኮንፊደንሱ መጥቷል እና በርንሌይ ነው በርግጥ ወልብስ ያቃቱ በበርንሌይ ይመልሳል ማለት በጣም ከባድ ነው። እሺ ምን እናርግኛ? እኛ ምን አለብን? የሆነ ቪዲዮ መስራት አለብን ምናምንና ገግሜ ለብሽቃችሁ ወይስ የራሳችሁ ጉዳይ ብዬ ተዋችሁ? እንዴት ነው ነገሩ? ቆይ እናንተ እንዴት ነው ያሰባችሁት? ዳላቅላችሁ ግን ማለት ነው። ሼሽኮ አግብቷል፣ ብሩኖ ተመልሷል፣ ግን በርንሌይም ነጥብ አግኝቷል። እሺ ጎል ለምንድን ነው ያልገባው? አንግሉ ላይ የሆነ ነገር አሰርተውብናል እንዴ? አትጨፍሩ የተባልን ፍጥረቶች እቺ ታዳጊ የሞከረችው ምን አይነት ኳስ ነው ቢገባ? ለምንድን ነው ያልገቡሽ? ለምንድን ነው ያልገባው? ሻውን እንዴት ነው የምንተኛው? እኔ አቻ እንደዘንድሮ አንገሽግሾኝ አያውቅም። አንገሽግሾኝ እንዴት ነው የሚተኛው? ዩናይትድ አቻ ወጥቷል እንዴ! ስንተኛ ጨዋታችሁ ናችሁ አስተውጡ? ቆይ እናንተ ቆይ ምንድነው ይላችሁ? ሜዳ ውስጥ ሲገባ ማሸነፍ እኮ ይቻላል እኮ። ለምንድን ነው አቻ የምትወጡት? አሁን ከበርንሌይ ጋር አቻ አስተውጡ እኩል አንዳንድ ነጥብ ሼር ትደረጋላችሁ ወይ? ስጧቸው እንጂ ለእናንተ ክብር አይመጥንም ይሄ አንዳንድ ነጥብ። ገባችሁ? ብራንድ ስለሆናችሁ አንዳንድ ነጥብ አይመጣውም እንዴ! ምንድነው በየሳምንቱ አንዳንድ ነጥብ የምትጋሩ? በዓል ነው በዓል እየጠበቀ ሁሌ ጨጓራችሁ እንደዚህ መላጥ ግን አይደብራችሁም? ሼስኮ 2 ጎል ሲያገባየሁት ዛሬማ ህይወቴ እኮ ሊበላሽ ነበርኩ። ዩናይትድ ቢያሸንፍ ኖሮ ቼስኮ 2 ጎል አግብቶ ጭራሽ በቃ አታስቀምጡኝም ነበር። ግን በጣም ነው የሚችለው። ማን በርንሌዎች ይችላል? ሌሲ ማን ነው ህፃን ልጅ አስገብቶ ኧረ በስመ አብ ይጠቀልላል ምናምን። ኤፌ ይመታል። ሁለተኛው ኳስ ራሱ ለጥቂት ገብቶ ነበር። ልጁ በጣም ነው የሚችለው እንዴ! ማን ነው? ከየት ነው ያመጣችሁት? እንደዚህ አይነት ሰው እንዳለ አትናገሩም እንዴ? ስቋጥር ኧረ ጋዳ አንተ ቢያንስ ፕራንክ ነው በለኝ። ወር አንዴ ናፍቀኝ ማየት ወር አበባ የሆነችብኝ 3 ነጥብ እንዲህ ትገግምብኝ። 3 ነጥብ ይቅርብኝ 1 ነጥብ ይሻለኛል። ለፊት ሲሆን እንጠረን እኮ ይሁን አሞሪም ነው ችግሩ እያላችሁ የነበራችሁት ደጋፊዎች አሁን አመናችሁ አሞሪም እንዳሉ ነው። እኔ መረረኝ እናቴ እንትን አንገሽግሽ በባዶ ወደ ቡና ተጠጣለህ፣ አልጫ ወጥ ትበላለህ፣ ጥላህን ስታይ ተደነበ እርግማን አትሉት ወይ ምርቃት ማንቼ ተለጥልጧል። የበዓል ዕለት በለው የገና ዕለት ስጥት ታረጉልኝ መድረ ቅሪላ ሁላ ሼሽኮ 2 ጎል አስቆጥሯል። ዋናው ነገር እሱ ነው። ይኸውላችሁ ማሸነፍ አለማሸነፋችሁ በርንሌይ ገና ሊወርድ እየታገለ ያለ ቡድን ስለሆነ ምናምን አዲስ አሰልጣኝ አምጥታችሁ ሞራላችሁ ስላልተነቃቃ ፊውቸራችሁ ስለሚያሳስባችሁ ምናምን እንዲች ብላችሁ እንዳትበሳጩ። በዓል ነው በቃ። ሴስኮ 2 ጎል አገባ ብላችሁ ገግሙ። በቃ አሪፉ ነገሩ እሱ ነው። ሴስኮ 2 ጎል ማግባቱ ነው። ከዛ በርንሌይ ነው በቃ ምን ታረጉታላችሁ? እሺ ክለቡ በቃ እዚህ ደረጃ ላይ ደርሷል። ላይ ምን ታረጉታላችሁ? ግን አሪፍ ነው በቃ 1 ነጥብ ማግኝታችኋል። ሴስኮም 2 ጎል አግብቷል። ዋናው እሱ ነው። እሱን አጥብቃችሁ ያዙ።